ዶናልድ ትራምፕ ያቋቋሙት ኮሚቴ በሁለት ዙር ይፋ ባደረጋቸው ብዛታቸው 80,000 ገጽ በሆኑ መረጃዎች በርካታ ነገሮችን ማወቅ የተቻለ በመሆኑ እንቆቅልሾቹ ወደ መፈታት ተቃርበዋል። በጉዳዩ ዙሪያ ኤፍቢአይ እና ሲአይኤ ከሊ ሃርቬይ በስተቀር ሌላ ገዳይ የለም የሚለውን ትርክት እውነት አድርጎ ለማቅረብ ረዘም ያለ መንገድ በመጓዝ መረጃ የማጥፋት ተግባር ላይ በጋራ ተሰማርተው እንደነበር ታውቋል። በግድያው ወቅት አንድ ለማጅ ካሜራማን የቀረጸው የግድያውን ክስተት የሚያሳየውን የቪዲዮ ምስል ያጣጣለው በወቅቱ በጆን ኤፍ ኬኔዲ ምክትል ጆንሰን ተቋቁሞ የነበረው ዋረን ኮሚሽንም ገዳዩ ሊ ሃርቬይ ብቻ ነው ሲል የነበረው የሴራው አካል ስለነበረ ነው። በወቅቱ ፕሬዝዳንቱን ከመቱ ጥይቶች መካከል ከፊት ለፊት የተተኮሰችውንና የሊሞዚኑን የንፋስ መከላከያ በማለፍ ኬኔዲ ጭንቅላት ላይ ያረፈችውን ጥይት ደብዛ ለማጥፋት በነበረው ውጣ ውረድ ተሳታፊ ከነበሩ መሃል የሲአይኤ የመሳሪያ ኤክስፐርት የሆኑ ግለሰብ ይህን ሥራ ከሰሩ ከ3 ቀን በኋላ በመኖሪያ ቤታቸው ውስጥ ተገለው መገኘታቸው ከፍተኛ ጥያቄን አስነስቶ ነበር። በወቅቱም ሲአይኤ ግለሰቡ ራሳቸውን ነው ያጠፉት የሚል መረጃን ይፋ ማድረጉ በርካቶች ጣታቸውን ሲአይኤ ላይ እንዲቀስሩ አድርጓቸው ነበር።